አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰብነት። ሙዚቃ በአዋዜ ልዩ። አዳኒ እንደምናውሻ ዓለም ይመስገነው። ሐመልማል አባተን አድርጊያታለሁ ዛሬ። ትናንት በነበረን ፕሮግራም ላይ ነዋይ ደበበ እንደዚሁም መስፍን አበበ በዋነኛነት አድርገን ፕሮግራማችን የደመደምነው በዶን ዊሊያምስ እንደምንመለስ ነበር። በኋላ ግን ሳስበው ዶን ዊሊያምስ ትንሽ ይቆየን አልኩኝ። ምክንያቱም በእኔ ሕይወት ውስጥ ትልቅ ቦታ የያዘ ሰው ቢሆንም ነገር ግን ከብዙ አድማጮቻችን ጋር በብዛት ከሚወዱት ከሰሙት የሀገራችን ስራዎች ጋር ትንሽ መንገድ እንጓዝ በቅድሚያ የሚል ሐሳብ አሳመነኝ ራሴን እና ከዚህ አንጻር ሐመልማልን መረጥኳት ለዛሬ ማለት ነው። በጣም አሪፍ። እንደውም ሐመልማልን ብቻዋን ሳይሆን ካበበ ተካ ጋር ሁለቱን ለማቅረብ ነበር የፈለግኩት። በሙዚቃ ስራቸው ውስጥ ባላቸው ታሪክ ማለት ነው። ተመሳሳይ ታሪክ ስላላቸው አይደለም። ትናንት መስፍንና ነዋይን በተለያዩ ስራዎቻቸው ዳለሳላቸው ሁሉ እነሱንም ለማንሳት ነበር። ግን ምንድነው በቂ አይደለም። ሐመልማል ምናልባትም ነገም አብዛኛውን ክፍል ሳትይዝ አትቀርም። ምናልባት ነገ አጣምራታለሁ ማለት ነው ከሌላ ድምፃዊ ስራ ጋር። ስለዚህ አሁን ዛሬ ግን ብቻዋን እሷን ነው የምናወራው። ሐመልማል ደርባባ ቆንጆ ኢትዮጵያዊት ናት። ሐመልማል የጉርምስና እድሜ ላይ ከተከሰቱ ድምፃውያን ነች መካከል ነች እና ሐመልማል በነ ነዋይ ደበበ መጠን በነ ፀሐዬ መጠን ምታነሳት እና በትውልዱ ላይ ከፍተኛ አሻራ ያሳረፈች ከያኒ ናት። በነገራችን ላይ አሁንም ድረስ ሐመልማል ሙዚቃ ድግስ ብትጠራ ሙዚቃ ብታወጣ ሬዲሜድ የሆነ አድማጭ አላት። አላቅም እንግዲህ በድሮ ፎርማት በአሁኑ ጊዜ በሲዲ ነው የምታወጣው። በምንድን ነው የምታወጣ? ትንሽ ውዥንብር አለው። ሁለተኛ ደግሞ ይሄ የዩቲዩብ አሰራርና እንደ የዩቲዩብ ትውልድ ልትለው ትችላለህ። አንዳንድ ጊዜ የምታያቸው ውጤቶች የምትጠብቀው እንደማትጠብቀው ሆኖ የማትጠብቀው ደግሞ ልጠብቀው ከምትችለው በላይ ሆኖ ታየዋለህ። ስለዚህ አላቅም አሁን ባለው በዚህ በአዲሱ ትውልድ ውስጥ ያለው እይታና ሚዛን ትንሽ ለውጦች አሉ። ይሁንና ሐመልማል አባተ እንግዲህ በአጋጣሚ ከሐመልማል አባተ ጋር በሆነ ስራ አማካኝነት አንድ ጊዜ በመኖሪያ ቤቷ አግኝቻት ነበር። እሺ። እና ብዙ ነገር እንዳጫወተችኝ አስታውሳለሁ። ከአሜሪካ መልስ ይመስለኛል ረጅም ጊዜ አሜሪካ ቆይታ እና ከዛ ስራ ጋር በተገናኘም እኔ የምሰራው ማስታወቂያ ስለነበር በዛ ምክንያት ይመስለኛል እና በዛን ጊዜ አንድ ፎቶግራፍ ነበራት። ያው እሷ ደግሞ በዜና አንባቢነት ላላት ፍቅር መታሰቢያነት በቁሟ የተነሳች ፎቶግራፍ ነው። ቢግ ሳይዝ የሆነ በር የሚያክል ይችላል። ያንን ፎቶግራፏን ፈርማበት ሰጥታኝ ነበር። እሺ። እና በደስታና በክብር ነበር የተቀበልኳት። እና ያንን ማስታወቂያ ስናስተላልፍ ከሚታዩት ምስሎች ውስጥ አንዱ ይሄን እንዲሆን መረጥኩና ሰጠው ማለት ነው። ማለት ሊሰጡኝ መልሰው ማለት ነው። ያ የኔ ለግል የሰጠችኝ ነውና ቴሌቪዥን አብረን የምንሰራቸው ሰው አሁን አላስታውስም፣ ሚሞሪ በጣም እንትን ነው። ሰጥቼ ስራው ከተላለፈ በኋላ ፎቶግራፉ እንዲሰጠኝ ስጠብቅ አንዱ እዛን ይለኛል። ብታምንም ባታምንም ያን ፎቶግራፍ የወሰደ ሰው ጠፋ። ብዙ ጥረት አደረኩ መልሼ ለማግኘት ማለት ነው። በኃላፊነት የሰጠሁትን ሰው ጨምሮ ማለት ነው። ያ በኃላፊነት የሰጠው ሰው ራሱ ወስዶ የካደኝ ዋታፕን ፎቶግራፉ ጠፋ። የሚገርም ነው። ያው ለመነሻ ያክል ለማለት ያክል ነው። እና እንግዲህ ሐመልማልን በጣም ነው የማውቃት። ፊዚካሊ አይደለም እንደ ማንኛውም ሰው ሙዚቃ አፍቃሪ ነኝ ብያለሁ። የነዚህ የሰባዎቹ
ሙዚቃዎች ሼፕ ካደረጓቸው ሰዎች አንዱ ነኝ እኔ እና ይህን ፕሮግራም የሐመልማል ሜታሞርፎሲስ ልለው ፈለግኩኝ። የሐመልማል ከሆነ ነጥብ ተነስታ ወደ ሌላ ነጥብ ተለወጠችበት ሂደት ማሳያ አድርጌ ለማቅረብ ፈልጌ ነበር። ግን ሐመልማል አትወስነውም። አንዳንድ ዜማዎቿን ሳያቸው እነሳሳቸው መካከል ላይ የነበራቸው ተስፋ እና መጨረሻ ላይ ያላቸው ምሬት አንዳንድ ጊዜ በሷ ህይወት ውስጥ ላይ ሞክራለሁ። ግን ደግሞ ስራ ነው የምትሰራው። እሷ ድምፃዊ ናት፣ ከያኒ ናት። ትናንት በተነጋገርነው መሰረት የገጣሚውን ቃል ነው ወደ ስሜት የምትለውጠው አይደል? ያው ሰው የእሷ ሀሳብ አይደል? ግን አንዳንዴ ያ ግጥም ያ ሊሪክስ እሷንም ሊገልጻት ግን ይችላል። ያው ሆን ተብሎ ወይም በአጋጣሚ ያው ሰው በዚህ ውስጥ ስትመለከተው እንዲህ ነው ብለህ ለማጠቃለል አትችልም። ያው ነገር ግን ሐመልማል በጣም አፍቃሪ እና በጣም ዘፈኖቿን ስትሰማቸው ወደ መሃል ላይ በፍቅር ላይ ትልቅ ተስፋ የጣለ በኋላ ደግሞ ያ ተስፋው ፍራስትሬት እያደረገ ተካዥ የሆነ መጨረሻ ላይ ምሬት ትቆጣ ሆኖ የምታገኘው። ኦኬ አንድ ዘፈን አላት እና እሱ ዘፈን ነገ ለብቻው ነው የማቀርበው። ኦኬ እሺ። እና በጣም ፓወርፉል ነው እና ሁል ቀን እሱ ዜማ በግሌ ድራሽን አጥፍቶኛል። እንግዲህ አሁን ዳኒ እስከማውቀው ገና በቋሚነት ወደ ትዳር ሊያመራ የሚችል የጸና የፍቅር ግንኙነት ላይ ነብይ አላስብም። እውነት ነው። ግን ያ ይሆናል አይደል? አዎ። እና ያ ሆኖ መጨረሻ ላይ ትዳር ትይዛለህ። ያው አንደኛ በፍቅረኛነት ህይወታችሁ፣ ከዛ ደግሞ ትዳር ትይዛለህ፣ ልጆች ይኖራሉ። እና ትዳር ሲባል እንግዲህ እሷ ካንተ ጋር አንተ ከእሷ ጋር ቀሪ ዕድሜያችሁን ልታሳልፉ ነው። ያው ይሄ ነው ሊለወጥ የማይችል ዓላማው። ትዳር መሰረቱ ግቡም ይሄ ነው። ያው እንደውም በሌላ አነጋገር ባስቀምጠው የዛሬው ዳኒ ወይም ያንተ ጓደኛ በዚህ ቃል ኪዳን ውስጥ ገብታችሁ ለመኖር በትዳር ተሳስራችሁ ማለት ከዕለታት አንድ ቀን እሷ ያንተን ሽበት አንተ የእሷን ሽበት ያለ ማለት ነው። ያው በጣም ከባድ ነው፣ በጣም ጥልቅ ነው። እና ለዚህ በቅተህ ማየት እፈልጋለሁ። ምንም ጥያቄ የለውም። እና ሐመልማል በዚህ የትዳር ህይወት ውስጥ ባል መሆን ትችላለህ ወይ? ምንድነው ባል መሆን? ምንድነው ትክክለኛ ባል አለመሆንስ? በሚል ራስን እንድትመረምር የሚያደርግ ነው። በዚህ ደረጃ የሴት ልጅ ምሬት ሊገለጽ ይችላል ወይ? በዚህ ደረጃ ሊገለጽ ይችላል ወይ? ይሄን አልነግራቸው፣ ርዕሱንም አልነግራቸው። በሬዲዮ ፕሮግራሞቼ አለፍ አለፍ እያልኩ ወር ከ15 ቀን እየጠበቅኩ የማስተላልፉ ሙዚቃ ሶ ፓወርፉል እና በሷ ስራዎች ላይ ደግሞ በሐመልማል ስራዎች ውስጥ ግጥሞቿን በአብዛኛው የሚጽፈው ሞገስ ተካ ነው። ኦኬ ሞገስ ተካና እኔ እንተዋወቃለን፣ ያው በዝና ማለት ነው። ግን ትንሽ አውቃለሁ ስለ ሞገስ። በጣም አሪፍ የቀና ትዳር ያለው ልጅ ነው። ደስተኛ የትዳር ህይወት ያለው ልጅ ነው። እና እንግዲህ ግጥሞቿ አብዛኛው የሐመልማል የሙዚቃ ግጥሞች የሱ ናቸው። እና ይሄ ነገ አቀርበዋለሁ ያልኩህ እሺ የሱም ግጥም ጸሐፊ እሱ ነው። ልብ አድርግ እንግዲህ በጣም አሪፍ ባል መሆኑን አውቃለሁ። በህይወቱ በትዳር ውስጥ ልዩ ባል ነው። እና በሐመልማል ዜማ ውስጥ የረገመው እርኩስ እኩይ ባል እንዴት በምናቡ ሊመጣ እንዴት አወቀው እንዴት ሊደርስበት ቻለ የሚል ነገር አለ። ግን ሐመልማል ስትዘፍነው ቴሪፋይድ ትሆናለህ ዳኒ። በቃ ትረብሻለህ። ሪሊ ራስን ጠይቃለህ። ሪሊ እንዴት ነው ትዳር? ምን አይነት ወንድ ምን አይነት ባል ነኝ? በጣም እንድጠይቅ የሚያደርግህ በጣም ኃይለኛ ነው። አድማጮች ነገ መጠበቅ አለባቸው። የነገ ሰው ይበለን። ስለዚህ ዛሬ በመሃል የምትለው ነገር ከሌለ ቀጥታ እንግዲህ ሐመልማልን ባወቅናት ዜማ መነሻነት
ወደ ሞር ስለ ስራዎቿ እያነሳን እንሄዳለን ማለት ነው ዳኒ። በጣም ጥሩ። እሺ ያው ሐመልማል እንደ ነዋይ ደበበ በእውነት ሐመልማልን እና ነዋይ ደበበን የሰጠን ታንጎ ሙዚቃ ቤት ነው። ያው እና አሊ ታንጎም በሰማይ ነፍሱን ይማረው አርፏል። ትልቅ ባለውለታ ነው ለሁላችንም። ለኢትዮጵያ ሙዚቃ በጣም ባለውለታ የሆነ ሰው ነው። ብዙ ታሪክ አለው። ወደፊት እንግዲህ የምናየው ይሆናልና ሐመልማልን የምናቃት በሰባዎቹ መጨረሻ ላይ ነው ሊሆን የሚችለው ወይም 76 ፕሮባብሊ 77 78 እንደዚህ ነውና ሐመልማል አሳ መሳይ ደርባባ ኢትዮጵያዊት ቆንጆ ነው እንደነበረች አስብ በምናብህ። እሺ አሁን ሐመልማል ታውቃታለህ እንዴ? ያው ሐመልማል በጣም ከሚያምሩ ኢትዮጵያ ድምፃውያን አንዷ ናት። ያው እና የሐመልማል ዘፈን ናማለዳ የሚል ነው። ኦኬ ታውቀዋለህ? አዎ ብዙ አዳምጠው ታውቀዋለህ? አሁን በቅርብ ጊዜ ቢያንስ ከ10 ዓመት ወደዚህ ያዳመጥኩ ብዬ የማስበው። አዎ በጣም ቅርብ ዓመታት ውስጥ አዳምጫለሁ። እና ያዘፈኗ ናማለዳ ነው የሚባል። በዚህ ነው የምናውቃት መጀመሪያ። እና ናማለዳ 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 መውደድ ልጅ ማለዳ አደራ እንዳትቀር ፍቅር የኔ እንግዳ እጠብቅሃለሁ እሑድ በማለዳ ቡና እያፈላሁኝ ቁጭ ብዬ ከጓዳ ትላለች። አሁን አይዶን ነው ለአሁኑ ትውልድ ምን ያህል ኮርድ የሚነካ ነው የሚለውን አላውቅም። ይሄን አንተ በመሃል እየገባ መናገር አለብህ፣ ትውልድን መወከል አለብህ። እሺ በእኛ ጊዜ በጣም ኮርድ ይነካል ዳኒ። በዛን ጊዜ ገና ነው ለውጥ በዛ መጠን አልገባም እና ሴት ልጅ ከቤት እንድትወጣ አይጠበቅም። ሴት ልጅ በአደባባይ እጆቿን ከወንድም ከአፍቃሪዋ ጋር አቆላልፋ እንድትሄድ አይጠበቅም። ቢጠበቅም የተለመደ አይደለም እና አንገት መድፋት የሴትነት መገለጫ ነው እና ሴት ልጅ ሁሉን ነገር በልቧ ውስጥ ትችላለች። ስሜቷን ከቶ ስሜት እንደሌላት መምሰል አለባት እና በምናብህ ሐመልማልን ልታስብ ትችላለህ። ና ማለዳ መውደድ ልጅ ማለዳ አደራ እንዳትቀር ፍቅር የኔ እንግዳ እጠብቅሃለሁ ቡናዬን አፍልቼ ቁጭ ብዬ ከጓዳ እንደማይመችህ ባውቅም ችግርህን ፍጹም ስለማልችል ጫና ትዝታን እንደምንም ብለህ አሳየኝ አይነህን ይላል እዚህ ዘፈን ውስጥ ካሉት ስታንዛዎች መካከል ማለት ነው። እና ውስጧ በፍቅሩ ነዷል እና ቡና እያፈላሁኝ ቁጭ ብዬ ከጓዳ ትላለች። ቡናዬን አፍልቼ ቁጭ ብዬ ከጓዳ ትላለች። ጊዜውን የነበረውን ሴት ልጅ የነበራትን ቦታ ያሳይሃል እና በዚህ መንገድ ነው የመጣችው እና የፍቅር ጣዖት ናት ልልህ እችላለሁ። እንደዚህ ነው የተዋወቅናት ሐመልማልን እና ሐመልማል በየአልበሞቿ ላይ ግን ለውጦች ታሳይ ነበር። ግጥሞቿ በተጠና በሚመስል መንገድ ለውጥ እያሳዩ ነው የሚሄዱት። እንግዲህ ብዙ ዘፈኖች አሉ ዳኒ፣ ሴሌክት እያደረግን ነው በማሳያነት ማለት ነው። ሜታሞርፎሲስ ብያለሁ። ያው ደርባባዋን ሐመልማልን በዘፈኖቿ ሁሉ በአልበሞቿ እንደ አልበሞቿ የዜማዎቿም መልእክታቸው እየተቀየረ ነው የሚመጣው እና የዚህ የናማለዳ ተከታይ ልትችለው የምትችለው አንድ ዜማዋ ሊኑር የሚል ነው እና በጣም ብቻዋን በታንቆረቆረው ነው። ዜማውም ይመስጣል በጣም እና ልኑር ካንተ ጋራ ልሁን ዓለም ሙሉ ትሁን ይላል ይህ ዜማዋ
ላስብበት እንዳትለኝ አሁኑኑ ሲበለኝ ፍቀድ ያንተ ልሁን እኔ ታግዬ አንተ አሸነፍከኝ ጉልበቴ እስኪዝል አብረከረከኝ ልበ ሙሉ ነህ አድንቄሃለሁ አብረን እንኑር አፍቅሬሃለሁ ተማርኬ እጄን ሰጥቼ ተቀመጥኩኝ ልቤን አጥቼ ዘፈኑ መጣለህ? አዎ ስከንፍልህ ስበራ ብሬ አሳርፈኝ ልሁን አብሬ ትላለች። የኔን ድምፅ አባባል ገብቷል። እንዲህ በጣም ቆንጆ አድርገህ ነው ያዜምከው። ዜማውን ለማምጣት ነው። ከዛ ልኑር ካንተ ጋራ ልኑር ካንተ ጋራ ልሁን ዓለም ሙሉ ትሁን ነው የምትለው። አየህ ልኑር ካንተ ጋራ ልሁን ዓለም ሙሉ ትሁን ነው የምትለው። ከሱ ጋራ ስትሆን የሚሰማትን ደስታ የሚሰማትን እርካታ የምትነግርህ ዓለም ሙሉ ትሁን ነው የምትለው። ኢትስ ላይክ እሷ ህይወት ውስጥ ደጃፍ ላይ ቆሞ ባለበት ሰዓት ጉድለት ጎደሎ ናት። አየህ ስለዚህ የዓለም ጣዕሟ ቋሚ አይደለም ለሷ። አየህ ዓለም ማለት እኮ ከውስጥ ነው የምታያት። ከውጭ ያለችውን ዓለም ከውስጥህ ባለ ሙላትና ጎድለት ነው የምታያት። እሷ ጋር የተቀየረ ነገር የለም። አንተ ውስጥ የሞላና የጎደለው ነገር ነው የሚቀይራት። አየህ የራሴ የምናብህ የእይታህ መነጽር ነው ዓለምን ሊቀይራት የሚችለው እንጂ ዓለም ሁሌም ዓለም ናት። እና ከአንተ ጋር አብሬ ልሁን ስትለው እሱ ከእሷ ጋር አብሮ ሲሆን ሙሉ ስለሚያደርጋት ያ ሙሉነቷ ዓለምን ሙሉ አድርጎት ነው የሚያሳያት። እና ያን ያህል ነው አፍቃሪዋ ማለት ነው። ስለዚህ አሁን የምትለምነው ፍቅሯ በሷ ይባሰ ነው። አየህ አበበ ወይንሸትን ወደደ፣ ወይም ሰለሞን ሳራን ወደደ፣ በዛብህ ሰብለን ወደደ አይደለም። እሱ እሷን ወደደ ነው አይደለም ታሪኩ። ኦሪጂናል ታሪኩ ይሄ ነው። ግን አንዳንድ ቦታ ላይ ደግሞ መውደዱ ሊኖር ይችላል። ግን በሱ ቦታ እሷ እሱን ወደደች ሲሆን ግን ትንሽ ያልተለመደ ይሆናል ማለት ነው። እንዲህም የሚፈጠርበት ሁኔታ አለ። እዚህ ቦታ ላይ ፍቅሩ በሷ ይበሳል እና ፍቅሬን አምቄ አክርሜዋለሁ ዛሬ አልችል ብዬ ተሸንፌያለሁ ብዙ ታግሼ አግኝቼሃለሁ አታስጨንቀኝ ወድጄሃለሁ ትላለች። ይሲ አሁን ድምፃውያን ይሄን ነገር አያውቁም ብዬ አላስብም። በጣም እርግጠኛ ነኝ እንደው በመቶ ሺዎች ባልል በ10 ሺዎች ባልል በሺዎች የሚቆጠሩ ይህ ዜማ የራሳቸው ታሪክ የሆኑ በወቅቱ ኢትዮጵያን ወይዛዝርት እንደነበሩ አልጠራጥርም። ትልቅ ተጽዕኖ ፈጣሪዎች ናቸው ሙዚቀኞች። በዜማና በሙዚቃ ቅንብር ወደ ልብህ የሚገቡ ጥሞናን የሚቆጣጠሩና በመልእክታቸው የሚወጉ ናቸው እና ከዚህ ማምለጥ አይቻልም። ስለዚህም ውስጣችን ውስጥ ነፍሳችን ውስጥ ሚና አላቸው ማለት ነው። ይቀርጹናል ሪሊ። እና የድምፃውያን በጣም በዚህ በአርት ውስጥ ትልቁን ቦታ የሚይዙ ናቸው። ቁጥር 1 ናቸው ልል ይችላል። ስለዚህ አሁን ይህ ዜማ ሐመልማል ከራሷ ጋር ዋህዳ ስሜት ሰታ ወይም ስሜት ከፍላ የምታስተላልፈው ነው እና እዛ ውስጥ ስታቀነቅነው ድምፀቷ፣ አተነፋፈሷ እና በራሷ ዘፈን ተነክታ ነው የምትዘፍነው። አየህ በጣም ፓወርፉል ያደርገዋል ያ። ስለዚህ ብዙዎችን ኢትዮጵያኖች ባሉበት ቦታ እና እሷን ያደመጡና የእሷ አፍቃሪዎች ከሆኑት ውስጥ ትሩሊ ይሄ ያሉበትን የፍቅር ሁኔታ የገለጸላቸው ወይዛዝርቶች በሺዎች የሚቆጠሩ ነው የሚሆኑት። ስለዚህ ምን ያህል ኃያል እንደሆነ ነው የምትመለከተው። እና ማለዳ እዚህ ላይ ደግሞ ልኑር ካንተ ጋራ የሚለውን ስታይ የፍቅር ሰው ናት።
ለፍቅር ገፍታ የምትሄድ ናት። ራሱ በዚህ ዘፈን ውስጥ የምናስባት አመልማል ይሄን ሆና ነው የምትታየን እና ይሄ ዜማ በዚህ ደረጃ ውስጥህ ትገነባና እንግዲህ አልበሞቿን ስትደራረብ ትንሽ ቃናዋ እየቀየረ ይመጣል የሙዚቃ። እኔ እንደዛ ነው የምረዳው። የሆነ ቦታና የሆነ ስፍራ የራሷን ደግሞ አስተያየት ትሰጥበትና ያንን ስናገኝ ደግሞ በራሱ መንገድ ጠቅሰን መልሰን ከዕለታት አንድ ቀን ይዘውን ልንመጣ እንችላለን። ሌላ አሁን የመውደድ ቁጣ የሚል ዜማ ታገኛለህ። አይተሃል? ናማለዳ ልኑርበት። በእነዚህ ማዕቀፍ ውስጥ እርግጠኛ ነኝ በአስሮች የሚቆጠሩ ዜማዎች አሏት። ገፍቶ የሚሄድ አፍቃሪ ናት። እዚህኛው ዘፈን ላይ የመውደድ ቁጣ የሚለው የመውደድ ቁጣ ነው ወይ ክፉ ሰርቼስ ነው ወይ አልገጥም አለኝ ፍቅረኛ ታማኝ ሕይወት ጓደኛ ሰው ከሰው ሲፋቀር ሲገጥም ኮከቡ የኔ ግን ማረፊያው የት ይሆን ወደቡ ሲሸኝ ሲቀጣጠር ወዳጅ ከወዳጁ ቀኑን ይጠብቃል የኔ ድል ከደጁ ይላል። የመውደድ ቁጣ ነው ወይ በሰው ግፉ ያስነዋይ እስቲ በዚህ ግጥም ውስጥ የምትመጣብህ ምን አይነት ልጅ ናት? እስኪ ደግሞ በራስ ልትነግረኝ ሞክር። ግጥሞቹ በጣም ውስጥ ድረስ ዝልቅ ብሎ የሚገቡ እንትኖች ናቸው። በእርግጥ ደግሞ በሷ በአመልማል ዜማ ደግሞ ሲዘፈኑ ልዩ ጣዕም አለው። በመጀመሪያ አሁን እዚህ ግጥም ውስጥ ዓለም አንድ በጣም ብቸኛ የሆነች ሜቢ አይ ዶንት ኖ ጓደኛ ወይ ፍቅረኛ እንዲኖራት ሞክራ ያልተሳካላት ግን በዙሪያዋ ደግሞ ፍቅረኛሞች ሆኑ ሰዎችን ደግሞ በማየት ውስጧ በጣም ያዘነ እኔስ መች ነው እንደሌሎቹ ፍቅረኛ ወይም የህይወት አጋር የሚኖረኝ ብላ ትክስ ያለች አንዲት ሴት ነው የምትታየኝ። አብሶሉትሊ ምጋራው እይታ ነው። አንተ ያልከው ነው ለኔ ይሰማል። ዝም ብለህ እየገነባው ስትመጣ ናማለዳ ልኑር አንተ ጋራ የሚመሳሰሉ ማስተርፒስ ምትላቸው ስራዎቿ እና በዛ ውስጥ ነገር ያለው በርካታ ዜማዎች አሉ ተመሳሳይነት ያላቸው። በኋላ ላይ ግን የመውደድ ቁጣ ነው ወይ ብላ ትመጣለች ማለት ነው። ቃናት ቀይራለች። አየህ ተስፋዋ ወደ ተስፋ መቁረጥ ይሆናል። አሁን እዚህ ጋር ያን የምትፈልገው ሰው ያ የነፍሷ ጀግና አልመጣም ወይም እድል አልገጠመው እና ይህን የምታሳይና እዚህ ጋር እንግዲህ ቅድም እንዳልኩ ትንሽ ቃናው ይቀይራል አይደለም ዜማዋ? አዎ ቃናው ይቀይራል። ናማለዳ ናማለዳ ጉብል ሰው ማለዳ አደራ እንዳትቀር እሁድ በማለዳ እጠብቅሃለሁ ቁጭ ብዬ ከጓዳ ቡና ያፈላሁኝ እያለች የምትለዋ ደርባባ ግን ውስጧ ሳት በሆነ ፍቅር ውስጥ የሚገኝ ልጅ ከዛ ካንተ ጋር እንኖራለን እዚህ ጋር ስትመጣ ትንሽ ይቀየራል እና እንዲህ ያልን ሄደን ሐመልማል ወደ መጨረሻዎቹ የሰራቻቸው መጨረሻዎቹ ማለት አልችልም ቢያንስ የአልበም ሙሉ ዘፈን ሰራ ከነበረበት ስናይ እንግዲህ ብዙዎቹ የሚያውቁት እርምህን አውጣ ነው። እርምህን አውጣን ታውቀዋለህ? አላስታወስኩትም። በእርግጥ እርምህን አውጣ ፕሮባብሊ በጣም በብዙ ሴት እህቶቻችን በብዙ ኢትዮጵያውያን ቆነጃጅት ውስጥ ትልቅ ቦታ የሚሰጠው ዜማ ይመስለኛል። እኔ ከሱ ዜማ ጋር ለየት ያለ ታሪክ አለኝ። ኦኬ። የታሪኩ ምክንያት ያው ወንደላጤ ነው አይደል የምንባለው። ያን ጊዜ እና ብሔራዊ ሎተሪ ነበር መሰራው የማስታወቂያ ክፍል ኃላፊ ነበርኩ። እሺ። ስለዚህ ቁልቢ በየዓመቱ በየ6 ወሩ እንሄድ ነበር። የታሳስም የሐምሌ ቁልቢ ምን እንሄዳለን። መስሪያ ቤቱ አስቀድሞ ሆቴል ይዛል። ከእንግዲህ አብረን የምንሄደው የገበያ ጥናት ኃላፊው፣
ፋይናንስ ክፍል ኃላፊውም አንዳንዴ ነው። ግን ብዙ ጊዜ የገበያ ጥናት ኃላፊው እነዚህ አለቆቼ ናቸው። እና ደግሞ ጠበቃ ልበል የመስሪያ ቤቱ እንደዚህ አብረን ነው የምንሄደው። አንዳንድ ጊዜ ደግሞ የአስተዳደር ኃላፊው ሆነ እንሄዳለን። በጣም ጥሩ ጊዜ ነው የምናሳልፈው። እዛ ከፍተኛ የሎተሪ ሽያጭ የሚደረግበት ነው። እኛ ግን አክቹዋሊ የምንሄደው እዛ ያለውን ስራ ማነቃቃት፣ የተለያዩ ሎተሪ ምናምን የሆነ ምንጭን ይመስለኛል። ከዛ እዛ ላሉት ለሎተሪ እንደዚህ እናከፋፍላለን። እኛ ቁልቢ ደርሰን ተመልሰን ነው ብንመጣው እና ከዚህ ቁልቢ ደርሶ መልስ በጣም ሙዚቃ እየሰማን ነው የምንሄደው። አይና በሆቴልም በምናርፍበት ጊዜ ካርታ እየተጫወተ እንደዚህ ታደርጋለህ ማለት ነው። በተለይ ረጅም የመኪና ጉዞ የምናደርግበት ስለሆነ በጣም ሙዚቃ እንሰማ ነበር እና በዛን ጊዜ ኦልሞስት ሐመልማል አትወጣም ነበረ። በጣም ነበር የምንሰማት እና የእድሜ ልዩነት አለ። ሌሎቹ ባለትዳሮች ናቸው፣ እኔ ባለትዳር አልነበርኩም። እና እርምህን አውጣ የሚለው አልበሟ ሁሉም ዘፈን ይጣፍጣል እና ግን ይሄ እርምህን አውጣ የሚለው ከባድ ነው በጣም። እኔ በጣም ኃይለኛ የብሶት ዘፈን አድርጌ ነው የማየው እና በሐመልማል ሜታሞርፎሲስ ውስጥ በዜማዋ ነው ማውራ። ይሄ በመደበኛ ኑሯ ውስጥ አለም ማውራ። መደበኛ ህይወቷና ማንነቷ ሌላ ነው፣ ግን በዘፈኗ መልእክት ሜታሞርፎሲስ ነው የምልህ። በዜማዋ ውስጥ እንደ ካራክተር ብንወስድ ማለት ነው። በዜማዎቿ ውስጥ የምናገኛት ድምፅ የሴት ድምፃዊ ስለሆነች የምታንጎራጉረው ስለ ሴት አፍቃሪዎች ነው። ስለዚህ ያችን ምናባዊ ሴት ብንመለከታት በጣም መሰረታዊ ለውጥ እያደረገች ነው የምትሄደው። ያችን ናማለዳ ላይ ያወቅናት አንገቷን የደፋች ደርባባ እና አፍቃሪ እየተቆጣች እየተበቀለች ነው የምትሄደው እና የተረገመች ነው የምትሄደው እና ትዳሯን አፍርሳ ስትዛ ነው የምታያት። ወደኋላ ተራግማ ነው የምትሄደው። ሳር በጥሳ ነው የምትሄደው። በጣም ኃይለኛ ነው መልእክቱና እና ዳኒ ወደሱ ሄድ ነው፣ ወደዛ ልሸጋገር ነው፣ ወደ እርምህን አውጣ። ከሱ በፊት ለውጡ ስር ነቀል ነው። በእሷ ዘፈን ውስጥ የምናቃት ያች ምናባዊት ሴት በሕይወቷ ውስጥ ከፍቅር ጋር ባላት መሻት፣ ፍላጎት፣ ግጭትና ማጣት አግኝታ ነው የምታጣው። ፍቅሩን አላገኘችው። የእርምህን አውጣ ስትል ያስሙን ማልነገር ዜማዋ ነገ ማቀርበው በነዛ ውስጥ ያን ፍቅር ፈለገችው፣ ተራበችው፣ የራሷ ግን አላደረገችው። ምክንያቱም ወይም አገኘሁት ብላ ገብታ እንደጠበቀችው አልሆነም እና ፍርሳና ረግጣ ነው የምትወጣው፣ ተራግማ ነው የምትወጣው። በጣም ፓወርፉል ነው። ወደሱ ከመሄዴ በፊት ቀደም ምን ያህል ቴንደር ፍቅር፣ ምን ያህል ስስ ልብ፣ ምን ያህል ጥልቅ አፍቃሪ እንደነበረች የሚያሳየውን ሰብና ትንሽ እንገንባው ለማለት ፈልጌ ነው። ካንተ ጋር ልኑር የሚለው ዜማዋ ላይ እቅፍህ ከተህ ካላሳረፍከኝ፣ ከልብህ ጎጆ ካላሳደርከኝ፣ ማረፊያ ያጣ ወፊቷን ሆኜ እንዳልቀርብ የትምባክኝ፣ ቤቴ አስጠላኝ ከበደኝ ደጄ፣ ግራ ገባኝ አንተን ወድጄ፣ መጥቻለሁ የው አፍቅሬህ፣ ተቀበለኝ ልሆን አብሬህ፣ ተማርኬ እጄን ሰጥቼ፣ ተጋለጥኩኝ ልቤን አጥቼ። ይችላል እንግዲህ ዓለም እንግዲህ ትንሽ ስለ አመልማል ምን ተሰማኝ መሰለ? አመልማል በጣም ጊዜውን ዘመኑን የዋጀ ሙዚቃዎች ነው የምትሰራው። አሁን መጀመሪያ ላይ እና ማለዳ የሚለውን ራሱ ብንመለከተው እንግዲህ ደርበብ ያለች ሴት ቁጭ ብላ እንዲመጣላት የምትጠብቅ ያው ዘመኑን የሚያመለክትም ይመስለኛል። ከዛ በኋላ ደግሞ ቀጠል ሲል ደግሞ አላስችል ብሏት ሜቢ እንደሚወዳት ታቅፍ ይሆናል፣ ግን ኦሬዲ ወደሱ ሄደች። ብዙ ነገር ሴት ላይ ትንሽ ወደ ኋላ ዘመን ብንሄድ ትንሽ ጫናዎች ይኖራሉ። ብዙ ነገር ሴት ልጅ ትንሽ ጫና ያሳድራል ይመስለኛል እና እሱን ጫና በተወሰነ መልኩም ቢሆን ሰብራ ለመውጣትና ወንዱ ጋር የምትወደው የምታፈቅረው ልጅ ጋር የሄደችበት እንደምትወደው የገለጸችበት
እምቢ እንዳትለኝ ብላ እና ያንን ዘፈን የሚሰሙ ሰዎች ራሱ ከዛ ሙዚቃ በኋላ ብዙ ሴቶች ብዙ ለሚወዷቸው ወንዶች የፍቅር ጥያቄ ያቀረቡ ይመስለኛል እንደኔ። ልክ ነህ ዳኒ። ግን ያን ምላሽ አላገኘችም። በሷ ፍቅር ሌቭል፣ በሷ መሻት፣ በሷ ጉጉት መጠን ያን አላገኘችም። የዘፈኑ ስቶሪ ማለት ነው እና ሂደት አለው እና አንዳንድ ጊዜ እርግጠኛ አይደለሁም። በጣም እርግጠኛውን የምነግርህ እና ማለዳ የሞገስ ተካ አይመስለኝም። ልኑር ካንተ ጋር ኑሮ የሞገስ ተካ ይሆን አላውቅም። ወይ የግጥም ጸሐፊዎች ስራ ነው። የግጥም ጸሐፊዎች ደግሞ መነሻ አላቸው እና አንዳንዴ መነሻዎቻቸው የራሳቸው ህይወት ይሆናል፣ ወይም በቅርብ የሚያውቁት የጓደኛቸው ህይወት ሊሆን ይችላል፣ ወይም ደግሞ የራሱ የከያኒው ህይወት ሊሆን ይችላል፣ ወይም የነሱ ፒውር የሆነ የነሱ የምናብ ውጤት ሊሆን ይችላል። አሁን ግን ወደ እርምህን አውጣ ስትመጣ ለውጡ ስር ነቀል ነው። አየህ እነዚህ እችኛዋ እዚህ ግማሽ ምዕራፍ ድረስ ይዘናት መጣ ነው ያቺ አፍቃሪዋ፣ ፍቅር ላይ ትልቅ ተስፋ ያላት፣ ፍቅር ላይ ጉጉት ያላት፣ ገፍታ ከሱ በላይ አፍቃሪ የሆነችዋ ሴት ተስፋ ትልቅ ፍራስትሬሽን ገብታ ነው የምናገኘው። ምናልባት ወደ ግጥሙ እንሂድ። እሺ። ውሎ እያደር በደልህ ተሰማ ወይ? የኔ ሐዘን ተሽሯል፣ ከእንግዲህ የማዝነው ላንተ ነው። እስከ መጨረሻው ካይንህ ልሰወር ነው። መጓዜ ነው ደናሁን፣ ዝርዝሩ ምን ይጠቅመኛል? ማውራቱስ ምን ይበጀኛል? በምላስ ቂም ማትረፍ እንጂ ምን ደና ነገር ይገኛል? ዝም ይበልጥብኛል። እርምህን አውጣ እንደ ሞት እርሳኝ፣ ዳግም አላንሳህ ዳግም አታንሳኝ። አትዘንልኝ ሆድህ አይባባ፣ ይደንድን ልብህ ቀብሮ እንደገባህ። አትዘንልኝ ሆድህ አይባባ፣ ተዋት ረብሸኝ ጤና ስጠኛ፣ ተዋት ቀስቅሰኝ አታስታውሰኛ። እንዳልፍ የለም ሁሉም አለፈ፣ የስቃይ ሸክሜ በአንድ የረከፈ። ሰው ብዙ ነገር አይችልም እንዴ? ይቅር ይቅር ልቻል በሆዴ። ዳኒ በጣም ከባድ ዜማዋ ነው። እኔ በግል ተሞክሮዬ በራሴ ህይወትም ውስጥ እንግዲህ እንደ ጋዜጠኛነት ከሰው ጋር ትገናኛለህ አይደል? ብዙ እናወራለን ከእድሜ መሰሎቻችን ጋር፣ ከእድሜ ታላቆቻችን ጋር አንስተ በተለያየ ምክንያት ስትጫወት ባይ ዘ ዌይ በሐመልማል በዜማዋ በልባቸው ውስጥ ልዩ ቦታ ያላት ወይዛዝር ቅድም እንዳልኩ በጣም ብዙ ናቸው። ይሄን ምን ያህል እንግዲህ ዘፋኞቹ በነገራችን ላይ ይሄን ይይዛሉ። ዘፋኞቹ የድምፃውያኑ የህዝብ ግንኙነት አላቸው ከፍ ያሉት ማለት ነው። በዚህ ደረጃ ከአድናቂዎቻቸው ጋር ኮሚኒኬሽን ይሄ አሁን ያለንበት ዘመን መቼም ምንድን ይባላል የራስ የሆኑ ዌብሳይት ወር ድረገጾች እንደዚህ ይኖረዋል። ያንተ ፋኖች ያንተ አድናቂዎች ጥያቄ ይጠይቃሉ፣ አድናቆታቸውን እንደዚህ አይነት ነገር ከነሱ ጋር ኮሚኒኬሽን ማድረግ እንደዚህ አይነት ባህል እኛ ይኑር አይኑር አላውቅም። ግን በጣም እርግጠኛ ሆኜ የምነግርህ ቀላል የማይባል ገጠመኞች ግን ይኖራቸዋል። እና ምናልባት ለድምፃውያን ላስታውሳቸው የምፈልገው ነገር ምንድነው፣ አንድ ዘፈን ትናንት እንዳልነው እነሱ ካንጎራጉሩት ከተጫወቱት በኋላ የነሱ እንዳልሆነ ማወቅ አለባቸው። እና የነሱ ዜማ ምን አይነት ልብ፣ ምን አይነት ተመስጦ ውስጥ እና ምን አይነት ታሪክ ውስጥ ወይም ደግሞ የምን አይነት ታሪክ ውጤት መጨረሻ ላይ እንደሚሰራ ይሄን መቆጣጠር አይችሉም። ለምሳሌ በዚህ እርምህን አውጣ የሚደንሱ አሉ። እንደ ማንኛውም አስደሳች ሙዚቃ ቆጥረው የሚደንሱ አሉ አይደል እንዴ? አለ እኮ ዳኒ፣ እንዴት ነው
አለማወቅ ነው ብዬ ነው ማሰብ። አይደለም ሰዎች እንደዛ ነን ማለት እንዴት ግጥሙን እየሰሙ የሰዎች ስሪታችን አስደናቂ ነው። አንዳንዶቻችን ተመሳጭ ነን ወይም ተካጅ ልንሆን እንችላለን። አንዳንዶች ወይም ብዙዎች ልል እችላለሁ ትካዜን፣ ጸጸትን እንደዚህ የማይረዱ አሉ። ዓለምተኛ ናቸው፣ ሆይ ናቸው እና ዘፈን ብትሰጣቸው ብድግ ብሎ የሚጨፍሩበት ኢቭን ስሜቱን በጣም በላላ መልኩ ነው የሚወስዱት። ደረጃው ይለያያል። አንዳንዶቹ ደግሞ ቶታሊ ከህይወታቸው ጋር አሰላስሉት ጀስት አንድ ዘፈን አድርገው ነው የሚያዩት። ወይም ደግሞ ህይወታቸው በዘፈን እንዲነካ የማይፈቅዱም አሉ። በጣም ስብጥርጥር ያለ ነው። ግን በዚህ ውስጥ ባለው በተላለፈው መልእክት ላይ የተለያየ መረዳት፣ የተለያየ መድማት አለ እና የተለያየ መገዛት አለ። አሁን እንዲህ አይነት ሁኔታዎች ሲፈጠሩ ሪያክሽኑን የሚያገኙት በቀጥታ የመጀመሪያዎቹ ራሳቸው ድምፃውያኑ ናቸው። ስለዚህ አሁን ለምሳሌ ሐመልማል በህይወቷ ባላት ኢንተራክሽን ከማህበረሰቧ ጋር ከህዝቧ ጋር ሰዎች በተለይ ያኔ እንግዲህ አፍላ የነበሩ አስራ ቤቶች የነበሩ በዘፈኗ ወይም ደግሞ በጎረምሳ ዕድሜያቸው አለበለዚያ ደግሞ በጎልማሳ ዕድሜያቸው ወጣትነታቸውን የከለሱበት ያንን ያለፈ ስሜት ስጋ ለብሶ ያጣጣሙበት ማዕት አይነት ስብጥር ነው። ይሄንን እንግዲህ የተለየ ለምሳሌ ብዙ አላይም በሬዲዮም ወይም በቴሌቪዥን ወይም ደግሞ በመጽሔትም ቢሆን ስፔሲፊካሊ በከያንያን ላይ በድምፃውያን ላይ አተኩሮ ወጥ በሆነ መንገድ የሚሰራ በተለያየ ጊዜ የተለያዩ ድምፃውያንን እነዚህ አይነት ገጠመኝ ታሪኮቻቸውን እንደዚህ አይነት የሚያቀርብ ፕሮግራም መኖሩን አላውቅም። ቢኖር በጣም አሪፍ ነው በነገራችን ላይ ዳኒ። ስለዚህ አሁን ብዙ ነገር ሊነግሩን ይችላሉ። በአንድ ወቅት ምን ያህል ትክክል እንደሆንኩ ነው ታላቁ ሌጀንደሪ ሙሉቀን መለሰ ያው የሱ ተራ እንዳለ ታውቃለህ ዳኒ? አዎ። ቡና ተፈልቶ ዕጣን እየጨሰ ቄጤማ ተነስልሶ ፈንዲሻ እየተንዶሸዶሸ ድፎ ቀርቦ ያንን ቀን ዓመት በላ አድርጌ ነው በዛ መንፈስ ውስጥ ጋደም ብዬ ነው የሙሉቀንን ማጫወት። ኦኬ። እሱ ምን ብሏል አሉ በአንድ ወቅት እርግጠኛ አይደለሁ ማለት ተብሎ ነው ትውልዱን የትዝታ እስረኛ ያደረግ ነው ብሏል አሉ። እንደዛ ብሏል ተብሎ ይወራል በሰማይ ነፍስ የሚማረውና የማይሞት ስራና ስም ነው ያለው ሙሉቀን መለሰ። ያው እና በወቅቱ ከጓደኞቻችን ጋር ስናወራ እንደዛ ነው የተረዳው ሙሉቀን። ስራዎቹ እንደዛ ነው ሊረዳቸው ይፈልግ። የራሱን ስራዎች ነው የራሱን ስራዎች ነው። ኦኬ። የትዝታ እስረኛ ነው ያደረግነው ትውልዱን ማለት ነው። እኔ እንግዲህ አንዱ ነኝ። ለምሳሌ የሙሉቀን ወደ ይባለው ደቀ መዝሙር የሚባል ካለ እኔ አንዱ ነኝ። ልዩ ቦታ ነው የምሰጠው ለሙሉቀን እና ሙሉቀን የትዝታ እስረኛ ነው ያደረግነው ብሎ ወደኋላ የሱ ያለፈ ታሪክ አካል ብቻ እንደሆነ ያስራው ቆጥሮ ወደፊት ነው ሄደው እና ይህም ትክክል ነው። እዚህ ውስጥ መምሰት የለም። ግን እኔ የሱ ትዝታ ወይም የትዝታ እስረኞች ከሆኑት አንዱ ነኝና እንኳንም ታሰርኩ ነው መርሴ እንኳንም ተቀፈደድኩ። አለመታሰርም አይቻልም። የሙሉቀንን ሙዚቃዎች ሰምቶ በሱ ሙዚቃ አለመመሰጥ በፍጹም ይቻል አይመስለኝም። የት ይሞቀኛል? የእውነቱ ዓለም አይሞቀኝም። የእውነቱ ዓለም ጎዳናው፣ ፎቁ፣ አስፋልቱ፣ ሳሎኑ፣ ምንጣፉ፣ ውስኪ አይደለም ብዙ ውስጤ አይዘልቅም። ምን ነፍስ የሚባል ነገር ካለ ነፍሴን አይነካም። ከዛ በኋላ ስንት ነገር ሄደ ነው ብዙ ነገር ላይ ደረስን። ከማጣት ማግኘትንም አወቅን አይደል? ብዙ ርቀት መጥተናል። ሽበትን አውቀናል። ላያችን ላይ ሸብተናል። ገብቷል። ትላንትና ያወራው ሰዎች አሉ
የ50 ሚሉት ዕድሜ ከደረስኩ በኋላ ክኒን እንደ ቆሎ ትቀማለህ፣ በመርፌ ትወጋለህ። ቲያትር ቤት ለዚህ ብቻ ያለው ሆስፒታል የህይወት አካል ነው የሚሆነው። ምናልባት እዛ ምዕራፍ ውስጥ ነው ያለሁት እና እዛ ትዝታ ውስጥ ነው የምኖረው፣ እዛ ትዝታ ውስጥ ነው ያለሁት። ስለዚህ ትዝታ ብሎ ነው የገለጸው። እኔ ምን ብዬ እንደማስቀምጠው አላውቅም። ሙሉቀን በተለይ ሴትን ልጅ በጣም እንደሱ የገለጻት ያለ አይመስለኝም። በሱ ዘፈኖች ውስጥ በሱ ግጥሞች ውስጥ ሴት ልጅ በጣም አይዶን ነው በተለይ እንድትወደድ እንድትፈቀር በጣም ልዩ ፍጥረት እንደሆነች ተደርጋ እንድትታይ ማድረግ የቻለ ዘፋኝ ነው ብዬ አስባለሁ። ዓለም እውነትም እኮ ነው ዳኒ። ሴት ልጅ የተለየች ፍጡር ናት። ሴት ልጅ ህይወት ናት። ያው እንደውም አንድ አሜሪካዊ ኮሜዲያን ምን ሲል ሰማሁት፣ አዳራሽ ሁሉ በሳቅ ነው ፍርስ የሚለው እና እሱ ምን አለ፣ በአጠቃላይ የዚህ ዓለም ስሪት ያው አናጢው ወንድ እንደሆነ ነው የጠቀሰው። ድልድዩን ቢሰራ፣ ዋሻ ቢቦረቡር፣ ብረት ቢቆለምም፣ በአሉሚኒየም አውሮፕላን ቢሰራ፣ ቤቶች ዲዛይን ቢያደርግ እንግዲህ ያስገባው አይን ውስጥ ምን አይነት ቤቶች አሉ፣ ምን አይነት ስንት አይነት መኖሪያ አለ፣ እነሱ ሁሉ ያስገባ እና ይህን ሁሉ የሚሰራው የሰራው ወይም በአብዛኛው ወንድ ነው። የኤሌክትሪክ መስመሩን የዘረጋው ያው ታች ከምድር በታች ማዕድን የሚያወጣው ማት ነገር አለ። ያው በጣም ብዙ ነገር አለና ይህን ሁሉ የሚያደርገው እሱ ነው አለ። ግን ይህን ሁሉ የሚያደርገው እሱ ያደርግ ዘንድ የሴቷ ፍቃድ ስለሆነ ነው። አየህ ወርቅ የጣት ቀለበት ሊሆን ይችላል፣ የጆሮ ለሴት ልጅ ስትሰጣት ለሷ የሚሰጣት ደስታ እሱ ነው። ገብተዋል። ልጅ አቀረበው ጥልቅ ውስጥ ገብተህ ማዕድን ቆፋሪ ልብ ብለህ ታውቃለህ? ያው በቁም ተቀብሮ መዋል ማለት ይችላል። አየር መነፈግ እንደው በፈርኔስ ውስጥ የእሳት ምድጃ ውስጥ እንደ መቃጠል አድርገህ ልትቆጥረው ትችላለህ። ብዙዎች ይሞታሉ አይደል? ያው እና በሳት የምታወጣው አይደል ወርቅን። ያው ያን ሁሉ ነገር ተሄዶ ኪሎም ዋጋ ላይ ዋጋው አይተዋል አይደል? ያው እኔ አሁን ለምሳሌ ከእግር ጥፍሬ እስከ ራስ ፀጉሬ ወርቅ ነገር የለኝም እና ሚስ አድርጌም አላውቅም። ለእሱ የሚሆን ነገር አጥቼም አይደለም ዳኔ። እውነቱን ለመናገር ምንም ግንኙነት የለም። ግን ያ ወርቅ ለምትወዳት ልጅ፣ ለሚስት፣ ለልጅ እንደዚህ በምታደርገው ጊዜ ህይወት ይሰራል። ዳኔ ሁሉ ጀስቲፋይ ታደርጋለህ እሷ ላይ በሚፈጥረው የፀሐይ ብርሃን፣ እሷ ገጽ ላይ በምታየው ፍካት እና በመደሰቷ በአንተ ስለተደሰተችብህ የሚሰማ ስሜት በቃላት ይገለጻል አይገለጽም እንጂ አለ ኮሜዲያን። እሷ ባትኖር ደግሞ ወንድ ልጅ ካርቶን ውስጥ ነበር የሚኖረው። ይህን የምታየውን እልፍኝ፣ ይህን የምታየውን በእብነበረድ የተሰራ የተንቆጠቆጠ 4 ስታር 5 ስታር እያለ የሚሰራውን ሆቴል ሁሉ ነገር ነው በፍጹም ውሸት ነው አለ። እሷ ባትኖር፣ ሴት ባትኖር ወንድ ልጅ ዋሻ ውስጥ ይኖራል። አምቢሽን ቢልም ብሎ ነው ያስቀመጠው። ስለዚህ ምን ልል ነው፣ ህይወት ናት ሴት ልጅ ያው እና ትርጉም ናት። ህይወታችን ትርጉም የሚያገኙ በሷ ያው እና ይህንን ነው ሙሉቀን ከሙሉቀን ሰውነቷ በኋላ ሴት ልጅ ለመግለጽ ያስቸግራል። እና ሙሉቀን በዛ ደረጃ ቅድማን በገለጽከው መንገድ ሌጀንደሪ ነው በጣም። ግን በድምር ዜማዎቹን ከነ ዜማው እኔና አንቺ ሆነን በተለይ ያረግነ በሳቅ በደስታ አብረን ያሳለፍነ በሞቴ ስትይኝ እያልኩሽ በሞቴ ነነነነና ነነነነኔ ንገሪምና 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 ኤኒዌይስ ይህንን ትዝታ ነው ያለው እና ሙሉቀን ይህን መግቢያ ነው። ሙሉቀንን በምናነሳበት ጊዜ ስለ ሙሉቀን ብዙ ነገር እንላለን ብዬ ነው። ያው የሐመልማልን ግን ለዛሬ የምንደመድመው እርሜ
በሚለው ዜማዋ ምን ያህል መሬት ውስጥ ምን ያህል ሳር በጥሳ ጎጆ አፍርሳ እንደተሰወረች የሚያሳይ ነው። በተለይ ነገ ይዤ የምቀርበውንና አንተም አድማጮች እንዲሰሙ በመጠኑ የምታደርገው ለነገ ያሳደርኩት ዜማዋ ደግሞ በጣም በእርግጠኛነት ነው የምነግርህ በኢትዮጵያ ሙዚቃ ታሪክ ውስጥ በዛ ደረጃ የተቆጣ በዛ ደረጃ የሚለካ የሴት ቁጣ የለም። በዛ ደረጃ የሚለካ ኪነታዊ ቁጣ የለም። ሐመልማል ትቆጣለች። ዳኔ ለዛሬው ይህ ሙዚቃ በአዋዜ ልዩ ነው። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ፣ የኑሮ ደጋፊ፣ የመንፈስ ያለኝታ፣ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ